ዛሬ ሰውዬ ከዚህ ባንክ 3 ሚሊዮን ዶላር በሻንጣ ተሸክሞ ይዞ እየወጣ ነው። በተመሳሳይ ሰዓትም ገንዘቡን ወስደው እሱን ሊገሉት የሚፈልጉ ሰዎች ባንኩን ከበውታል። ባንኩ በአጠቃላይ በስናይፐሮች ተከቧል። በተለየ አቅጣጫ ይወጣል ብለው ስለሚጠብቁ በዚህኛው ሁሉም አቀባብለው እየጠበቁት ነው። ባንክ ውስጥ ገንዘቡን ሊወስድ የገባው ሰው ግን ሞኝ አልነበረም። ብዙ ሰዎች ሊገሉት እንደሚጠብቁት ስለገባው ከዚህ ባንክ እንዴት አድርገው ማምለጥ እንዳለበት ቁጭ ብሎ ማሰብ ይጀምራል። ማንም ሰው አያገኘኝም ብሎ በተለየ በር እንደወጣም በሚያስደነግጥ ሁኔታ ያልጠበቀው ነገር ይገጥመዋል። ክብራን ተመልካቾቻችን ዛሬም አሳሲንስ የተሰኘ በ1995 የወጣ ፊልም ዘንላችሁ መተናል። በየዕለቱም እንዲህ አይነት ፊልሞች ስለምንለቅላችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በኮሜንት ስፍራ ላይም ለፊልሙ ያላችሁን ሀሳብ አስተያየት እየጻፋችሁልን አብራችሁን ቆዩ። በወር ከ500 እስከ 2000 ዶላር ስልኮን በመጠቀም እቤቱ ቁጭ ብለው መስራት ይፈልጋሉ? እንግዲያውስ እንኳን ወደ ምርጥ የዩቲዩብ ኮርስ በሰላም መጡ። ይሄ ከዩቲዩብ ፓርትነር ፕሮግራም ጋር በመሆን የተዘጋጀው ኮርስም ከ3 በላይ ቋንቋ መሆኑና በውስጡም በጣም ብዙ የቱቶሪያል ቪዲዮዎችን መያዙ የተለየ ያደርገዋል። እንዲሁም ኢትዮጵያ ውስጥ ኦንላይን ስራ መቀላቀል ለሚፈልጉ በተለይ ደግሞ ዩቲዩበር ለመሆን ላቀዱ ወጣቶችም ተዘጋጅቶ ቀርቧል። በኮርሱ ውስጥም ዩቲዩብ ቻናል እንዴት እንደሚከፈት ጀምሮ ቪዲዮዎቻችሁን እንዴት ኤዲት አድርጋችሁ መልቀቅ እንደምትችሉና የመሳሰሉትን በጣም ብዙ ቪዲዮዎች በውስጡ የያዘ ነው። ምን ልስራ ብላችሁ ተጨናንቃችሁ ከሆነ ከ20 በላይ ኮንተንቶችን እናንተ ልትሰሩ የምትችሉትን ሀሳቦች በውስጡ የያዘ ስለሆነ በቀላሉ አንዱ እንድትመርጡና እንድትሰሩ ያግዛችኋል። ይህ ኮርስም በዚህኛው 30% ዲስካውንት ላይ ነው የሚገኘው። ከ5 ዓመት በላይ ልምድ ባላቸው ስኬታማ ዩቲዩበሮችና ከዩቲዩብ ፓርትነር ፕሮግራም ጋር ተዘጋጅቶ የቀረበው ይህ ኮርስም እርስዎ ቻናል ከከፈቱበት ቀን ጀምሮ ቻናላችሁን ወደ ተለያዩ ብዙ ሰብስክራይበርስ ያላቸው ሌሎች ቻናሎች ላይ ሼር በማድረግ በቀላሉ ማለትም በ2 ሳምንት በማይበልጥ ጊዜ ውስጥ ተከፋይ ሆኖ ዶላር እንዲሰራ ለማድረግ ዝግጅታችንን አጠናቀን ጨርሰናል። ለመመዝገብም እታች ያለው ስልክ ቁጥር ላይ ይደውሉ፣ አሊያም ደግሞ ባዮ ላይ ባለው ቬሪፋይድ የሆነው ቴሌግራም አካውንታችን ያነጋግሩ። ፊልሙ የሚጀምረው አንድ ሮበርት የተባለ እልም ያለ ነፍሰ ገዳይ ሰውን እያሳየን ነው። ሮበርት እስከዛሬ ለገንዘብ ብሎ በጣም ብዙ ሰዎችን ገሏል። በፖሊስ ቁጥጥር ስር ውሎ አያውቅም። ማንም ሰው ግን እሱ ነፍሰ ገዳይ እንደሆነ አያውቅበትም። የሚያሰሩት አለቆቹ እንኳን ሮበርት ምን አይነት ሰው እንደሆነ አያውቁም። ምክንያቱም በአካል ሳይሆን በሞባይል ብቻ ስለሚገናኙ ነው። ሮበርትም አለቆቹ ማን እንደሆኑ እንደማያውቅ ግን ደግሞ ያዘዙትን እያንዳንዱን እንደሚያደርግ ፊልሙ ያሳየናል። እንዲሁ እየሰራም ከሚባለው በላይ በጣም ብዙ ሀብት አከማችቷል። ሚስት፣ ቤተሰብም ጓደኛም የሌለው ብቻውን የሚኖር ሰው ነው። ይሄ ህይወቱ ግን ከጥቂት ቀናት በኋላ በጣም እየመረረው ነበር የመጣው። ምክንያቱም በየዕለቱ እየወጣ ሰዎችን መግደል ከዛ ገንዘብ ተቀብሎ መምጣት ብቻ ይሆንበታል። የተለየ የሚያደርገው ነገር ስለሌለው በህይወቱ በጣም እየተበሳጨ ነው። በዚህ ምክንያትም ስራውን ማቆም እንደሚፈልግ ለመጀመሪያ ጊዜ ለአለቃው ይነግረዋል። አለቃውም ይህንን ሲሰማ በጣም ነበር የተናደደው። ሮበርትንም ከዚህ ውጪ ሌላ ስራ አላሰራህም፣ የመጨረሻ ስራ ነው፣ ይህን ስራልኝ ብሎ ይማጸነዋል። ሮበርትም በዚህኛው አንድ ጆን የተባለን ሰው ሄዶ እንዲገድል ተነገረው። ጆን ማለት በጣም ታዋቂ ጋንግስተር እንደሆነ ዛሬ እዚህ ከተማ ሲመጣም ከብዙ ዓመት በኋላ እንደሆነ ፊልሙ ያሳየናል። ሮበርትም የዛን ቀን ጠብቆ እንዲገለው ነበር የታዘዘው። ብልጡ ሮበርትም እጁ የተጎዳ አስመስሎ ሽጉጥ ውስጥ ደብቆ ሰውየውን ቁጭ ብሎ እየጠበቀው ነው። መቃብር ስፍራ አካባቢ እንዳገኘው ከርቀት ሊተኩሱበት ሲዘጋጅ በሚያስደነግጥ ሁኔታ ሌላ ሰው ተኩሶ ሰውየውን ይገለዋል። ሮበርት ግደል የተባለውን ሰውም ሳይገድል ሌላ ሰው ይገልበታል። ይህ ድንገት መጥተው የተኮሰ ሰው ሚጌል እንደሚባል ፊልሙ ያሳየናል። እዛ አካባቢ የነበሩት ጋርዶች ፖሊሶቹ እንዳሉ በድንገተኛው ተኩስ በጣም ይናደዳሉ። ሮበርት ግን ነፍሰ ገዳዩን ሰውዬ ከርቀት ስለተመለከተው እሱኑን ማባረር ይጀምራል። ከደቂቃዎች በኋላ ሚጌል በፖሊሶቹ ቁጥጥር ስር ከዋለ በኋላ ወደ ፖሊስ ጣቢያ እንደወሰዱት ፊልሙ ያሳየናል። ሚጌል ግን እንደዚህ የዋዛ በቀላሉ የሚያሱ አልነበረም። ምክንያቱም እሱ እንደ ሮበርት ታዋቂ ባይሆንም ግን እልም ያለ ነፍሰ ገዳይ ነው። በዚህኛው ፖሊሶቹንም ከገደላቸው በኋላ ከነበረበት መኪና ያመልጣል። ከዛ በኋላ በዚህኛው ስራውን ስለጨረሰ ከከተማ ለቆ ሊወጣ ነው። በተመሳሳይ ሰዓትም ሮበርት ታክሲ ከሰረቀ በኋላ ሄዶ ታክሲውን ፊት ለፊቱ ያቆምለታል። ምንም ያልጠረጠረው ሚጌልም ታክሲ ነው ብሎ ስላሰበ መኪና ውስጥ እንደገባ ሮበርት ከዛ አካባቢ ይዞት እየሄደ ነው። በዚህ በጣም የተበሳጨው ሚጌልም ማነ መኪናውን አቁምልኝ ብሎ ሽጉጥ ይደቅንበታል። በዚህኛው ሮበርትም ዞር ብሎ ሽጉጥ ደቅኖበት ሁለቱም በጣም ይደነግጣሉ። ምክንያቱም ሚጌል ሮበርትን አገኘዋለሁ ብሎ ጠብቆ ስለማያውቅ ነው። ምክንያቱም ሮበርት እንደ ከተማ በጣም ታዋቂ ሌባ ስለሆነ ነው። በተመሳሳይ ሰዓትም ሚጌልን መኪና ውስጥ የተመለከቱት ፖሊሶች እነሱን ማባረር ይጀምራሉ። በዚህኛው ቅድም ሊገዳደሉ የነበሩት ነፍሰ ገዳዮችም ህይወታቸውን ለማዳን ከፖሊሶቹ ስር መሮጥ ጀመሩ። መኪናውን በፍጥነት እየነዱትም ፖሊሶቹ ከጀርባ እያባረሯቸው ነው። ሚጌል የተባለው ግን በሚያስደነግጥ ሁኔታ ከመኪና ውስጥ ከዘለለ በኋላ ሌላ መኪና ስር ገብቶ ተደበቀ። በዚህኛው ሮበርት ብቻውን ታክሲውን ከነዳ በኋላ ከዛ አካባቢ እንዳመለጠ ፊልሙ ያሳየናል። ፖሊሶች ከላይ በሄሊኮፕተር ከስር በመሬት ቢያባረሩትም ግን ማንም ሰው ሊይዙ አልቻለም። በዚህኛው ስላመለጣቸውን በጣም ይናደዳሉ። ሮበርትም በፍጥነት ወደ ቤቱ ተመልሶ ከአለቃው ጋር በኮምፒውተር እየተነጋገረ ነው። አለቃውንም ግደል ያለውን ሰው እሱ እንዳልገደለው ይልቁ
ይልቁንስ ሌላ አንድ ነፍሰ ገዳይ መጥቶ እንደገደለው ነገረው። አለቃውም በዚህ ስራ በጣም ይናደዳል። እንዴት የሰጠውክን የመጨረሻ ስራ አትወጣም በሚልም በዚህኛው ሮበርት ሌላ ስራ ነበር ያዘዘው። አዲሱ ስራው ደግሞ በዚህኛው አና የተባለችን አንዲት ሴት እንዲገላት ነው። እቺ አና የተባለችው ልጅም በጣም የብዙ ሰዎችን ሚስጥር የያዘ ዶክመንት በእጇ ላይ ስላለ ነው። እሷ እጅ ያሉትን ፋይሎች እንዳለ ከወሰድክ በኋላ ግደላት ተብሎ ይታዘዛል። ፊልሙም ወዲያው እቺ አና የተባለችው ልጅ ያሳየናል። አና የምትኖረው ትልቅ አፓርትመንት ውስጥ ብቻዋን ነው። ማንም ሰው በአካል አግኝቷት እንደማያውቅ ግን ደግሞ የሰው መረጃ እሷ እንደምታመላለስ ፊልሙ ያሳየናል። ሰዎች በራሳቸው ሄደው ለሰው ሊሰጡ የማይችሉትን ነገር በሷ መንገድ ይሰጣሉ። አናም እንዲህ መስራት ከጀመረች አመታት እንዳስቆጠረች ፊልሙ ያሳየናል። ዛሬ ግን በሚያስደነግጥ ሁኔታ እልም ያለው ነፍሰ ገዳይ ሮበርት ሊገላት አፓርትመንቷ ድረስ እየመጣ ነው። በተመሳሳይ ሰዓትም ያ ሚጌል የተባለው ነፍሰ ገዳይም እዚህ እንደነበረ ፊልሙ ያሳየናል። ከአና ጋር ስራ እየሰሩ የነበሩትን 4 ሰዎችም እሱ ራሱ ይገላቸዋል። በዚህኛው እዚህ ድረስ የመጣውም አና አላት የተባለውን ያንን ሚስጥር ፋይሉን ሊወስደው ነው። አና ያለችበትን አፓርትመንት በግልጽ ስላላወቀው ግን በስልክ እሷን ማነጋገር ይጀምራል። በዚህኛው መጥቶ እንደሚገላትም እያስፈራራት ነው። አናም በፍጥነት ፋይሎቹን እንዳለ ይዛ ከዛ ልትወጣ ስትል ከሮበርት ጋር እንደተገናኙ ፊልሙ ያሳየናል። ሮበርትም ሽጉጡን ደቅኖባት ያላትን ፋይል እንዳለ ይቀበላታል። ከማጋ እንደምትሰራ በዚህኛው ማያነጋገራት እንዳለ እየጠየቃት ነው። አና ግን ምንም እንደማታውቅ ለሰው ብቻ እንደምትሰራ ነገረችው። በዚህኛው ሮበርት በሽጉጥ እያስፈራራት ስለነበር ምንም ነገር ልትደብቀው አልቻለችም። ሚጌልም በዚህኛው ሮበርት ህንጻ ውስጥ እንዳለ ስለገባው በፍጥነት ወደ አና አፓርትመንት እየሄደ ነው። እዛ ሲደርስ ግን በሚያስደነግጥ ሁኔታ ሮበርት ይዟት ስለወጣ ምንም አይነት መረጃ ሊያገኝ አልቻለም። ይልቁንስ አምጣ የተባለውን ፋይል ጨምሮ ልጅቷንም ሊያገኛ ስላልቻለ በጣም ይናደዳል። በዚህ ምክንያትም ሮበርትን ማፈላለግ እንደጀመረ ፊልሙ ያሳየናል። ሮበርት ግን ብልጥ ነበርና በስተመጨረሻም አምልጦት የትም ሊያገኘው አልቻለም። አምጣ የተባለውንም ፋይሎች በእጁ ይዞ ነበርና አለቃው ለላከለት ሰዎች ሄዶ ሊሰጣቸው ነው። በምላሹ ደግሞ $3 ሚሊዮን እንደሚሰጡት ነግረውታል። ሮበርትም ሰዎች የተሰበሰቡበት ቦታ ይቀጥራቸዋል። ምክንያቱም ሌላ የተለየ አደጋ እንዳይደርሱበት ፈልጎ ነው። ከዛ በኋላ ያሉትን ፋይል ከሰጠ በኋላ ገንዘቡን በሻንጣ ተቀብሏቸው ይመለሳል። በተመሳሳይ ሰዓትም አና በመኪና እየጠበቀችው ነበርና ለሁለት ከዛ አካባቢ ያመልጣሉ። ገንዘቡን አግኝተናል ብለው ደስ ብላቸው እየጨፈሩ ሳለ ልክ ቦርሳውን ሲከፍቱት ግን በሚያስደነግጥ ሁኔታ ቦምብ ሆኖ ያገኙታል። እላያቸው ላይ እንዳይፈነዳ ስለፈለገው ቦምቡን በፍጥነት ሰው የሌለበት ቦታ ወርውረውት ከዛ አካባቢ ላይ ያመልጣሉ። በዚህኛው ሮበርትም አለቃው ስለከዳው በጣም ይናደዳል። በዛ ላይ ደግሞ ይህንን ስራ ሊያቆም ፈልጎ የመጨረሻው ስራ ላይ እንዴት ይከዳኛል ብሎ በጣም ይናደዳል። በዚህ ሰዓትም አለቃው ሊበቀለው ነበር የወሰነው። አለቃው ይሄንን ዶክመንት ከሚባለው በላይ በጣም ይፈልገዋል። ሮበርት ደግሞ ገንዘቡን ብቻ ስለሚፈልግ ገንዘቡን ጨምሮ ላለቃው ተናገረ። ገንዘቡን የጨመረበት ደግሞ አለቃው ትላንት ስለካደው ነው። አማራጭ ያጣው አለቃውም ገንዘቡን በባንክ ይልክላቸዋል። ከዛ በኋላ ፋይሉንም እነሱ አርግ የተባለበት ቦታ ያስቀምጡለታል። በተመሳሳይ ሰዓትም ሮበርት ገንዘቡን ሊወስድ ወደ ባንኩ ሊሄድ ነው። ግን ደግሞ እዛ አካባቢ የሚገለው ነፍሰ ገዳይ ሊቀጥሩበት እንደሚችል በጣም እርግጠኛ ነው። በዚህ ምክንያትም ራሱን ለመከላከል ከቀኑ ቀደም ብሎ ወደ ባንኩ አካባቢ ከአና ጋር ይሄዳሉ። በዚህ ሰዓት ከአና ጋር በጣም እየተቀራረቡ እንደ ፍቅረኛሞች ሆነው አንድ ላይ መኖር ጀምረዋል። አናም ከሚባለው በላይ በጣም እየደገፈችው ነው። ባንኩ አካባቢ ከሄዱ በኋላም ባንኩ ከርቀት በስናይፐር ለተኳሽ የቱ አካባቢ እንደሚመች እየፈለጉ ነው። እንደ አጋጣሚም እዛ ባንክ አካባቢ ያሉት ሆቴሎች እንዳለ ለዚህ ስራ እንደሚመች ይገምታሉ። ብዙ ሰዎች እሱን ሊገሉት ከመጡም እዚህ ህንጻ ውስጥ ሆኖ ሊተኩሱበት እንደሚችል በጣም እርግጠኛ ነው። ምክንያቱም ህንጻውና ባንኩ ትይዩ ፊት ለፊት ስለሆኑ ነው። ሮበርትም ብልጥ ነበርና አናን እዚህ ክፍል እንድትደበቅ ይነግራታል። ከዛ በኋላ ነፍሰ ገዳዩ መጥቶ ሳይተኩስበት ከጀርባ ተኩሳበት እንድትገድል ይነግራታል። ከአና ጋርም ከተስማሙ በኋላ ወደ ቤታቸው ይመለሳሉ። በሚቀጥለው ቀን ጧት ሮበርት ገንዘቡን ሊወስድ ወደ ባንኩ ነበር ሄደው። በተመሳሳይ ሰዓትም ያ ሚጌል የተባለው ነፍሰ ገዳይ ግደለው ተብሎ ስለታዘዘ እንደመጣ ፊልሙ ያሳየናል። እነሱ እንደጠረጠሩት ደግሞ በሚያስገርም ሁኔታ ሆቴል ውስጥ ቁጭ ብሎ እየጠበቃቸው ነው። ሽጉጡን አቀባብሎ ከርቀት ቁጭ ብሎ እየጠበቃቸው እንዳለም አና ስለተመለከተች በጣም ይገርማታል። እሱ ውጪ ደግሞ ሌሎች ነፍሰ ገዳይም አካባቢ ላይ ስለነበሩ ሮበርትን እንዲጠነቅቅ ነገረችው። ሮበርት ግን ገንዘቡን በካሽ ነበርና የጠየቃቸው ባንኩ አዘጋጅቶ እስኪሰጠው ድረስ ጊዜ ስለሚወስድ ቁጭ ብሎ እየጠበቃቸው ነው። በተመሳሳይ ሰዓት ደግሞ ሚጌል ቁጭ ብሎ መጠበቁ በጣም ይሰለቸዋል። አንዴ ወረድ ብዬ ልምጣ ብሎም ወረድ እንዳለ በሚያስደነግጥ ሁኔታ አና እየሮጠች እሱ የተደበቀበት ክፍል ትገባለች። ሽጉጡን ደብቆት ነበርና የትም ልታገኙ አልቻለችም። ግን ደግሞ እዛው አካባቢ ተደብቀ እየጠበቀች ነው። ልክ ሁለቱም እንደገመቱት ሮበርት ገንዘቡን ወስዶ ሲወጣ በዚህኛት ሚጌል ተኩሶ ሊገለው እየጠበቀው ነው። እሱ ተኩሶ እሱን ከመግደሉ በፊት ግን አና በሚያስገርም ሁኔታ ከጀርባ ተኩሳ እንደጣለችው ፊልሙ ያሳየናል። በዚህኛት ሮበርትም እየሮጠ ወደ እነሱ የነበሩበት ሆቴል ይመለሳል።
እዛ ውስጥ ሚጌል በጣም ተጎድቶ ነበርና ሮበርት እሱን ገሎት ገንዘቡን ወስዶ ሊወጣ ነው። በተመሳሳይ ሰዓት ግን ሁለቱንም የቀጠራቸው የሚያሰራቸው አንድ ኒኮላይ የተባለ ሰው እዛው ህንጻ ድረስ ይመጣል። ይሄ ኒኮላይ የተባለ ሰው በሚያስደነግጥ ሁኔታ የሮበርት የድሮ ጓደኛው እንደሆነ ፊልሙ ያሳየናል። ሮበርት ይህን ጓደኛውን እንደገደለው የሚያውቀው ከ20 ዓመት በፊት ነው። በዛ ላይ ደግሞ የገደለውም እዚሁ ባንክ ፊት ለፊት ነው። እንዴት በህይወት ልትተርፍ ቻልክ ብሎም ይጠይቀዋል። ኒኮላይ ግን በሚያስደነግጥ ሁኔታ የዛን ቀን ሽጉጥ የማይበሳው ብረት ከስር አድርጎ እንደነበር ሮበርትንም እንዲህ እንደሸወደ ይነግረዋል። በዚህኛው ሁለቱንም አስቀጥሯቸው እያሰራቸው ያለውም እሱ ነው። ገንዘቡን ወስዶ ሁለቱንም ገላቸው ሊወጣ ነው። ሮበርት ይህ ስለገባውን በፍጥነት ተኩሶበት እዛው አለቃውን ይገለዋል። ከዛ በኋላ ሚጌልን ትቶት ከልጅቷ ጋር ብራቸውን ወስዶ ሊወጡ ነው። ጨካኙ ሚጌል ግን ሽጉጡን አንስቶ ሊተኩስበት ሲል ሮበርት ስለገባው ቀድሞ ተኩሶበት እንደገደለው ፊልሙ ያሳየናል። ከዛ በኋላ ከአና ጋር ተደስተው ገንዘባቸውን ወስዶ ይመጣሉ። ሮበርትም ከዛን ቀን ጀምሮ ይህንን ስራ ሙሉ በሙሉ ነበር ያቆመው። በዚህኛው ሰዓት አዲስ ህይወት መስርቶ ገንዘባቸውን ወስዶ ከአና ጋር በደስታ መኖር እንደጀመሩም እያሳየን ፊልሙ ይጠናቀቃል። ክቡራን ተመልካቾቻችን አሳሲንስ የተሰኘው ፊልም የተመለከታችሁትን ይመስል ነበረ። ለፊልሙ ያላችሁን ሀሳብ አስተያየት በኮሜንት ስፍራ ላይ አስቀምጡልን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጉ የደወል ምልክቷን በመጫን ቤተሰብ መሆን እንዳይረሱ። በቀጣይ አዲስ ፊልም ይዘንላችሁ ምንመለስ ይሆናል። እስከዛው ቸር ሰንብቱልን።